ስለ ኦሪጂናል ሲን ነው። የአባቶችን ኃጢአት ነው የአባቶችን ምህረት ነው የሚያመጣው። አባቶችን የማረበትን ምህረት ለልጆቻቸው ሲታዘዙ ይምራቸዋል። ያመፁትን ደግሞ አባቶቻቸውን ፈለግ ተከትለው ሲያምፁ ይቀጣቸዋል። ይህ ምን ይባላል? አንሲስተራል ሲን ይባላል። እኔ ጠየቁ ጥያቄ ስለ ኦሪጂናል ሲን ነው፣ ስለ ውርስ ኃጢአት ነው። በአዳምና በሔዋን የተነሳ በዘራ ሐረግ ውስጥ ጄኔቲካሊ እና እየመጣ እየተወራረሰ የሚመጣ ኃጢአት አለ ወይ? ባይብል ላይ ይናገራል ወይ? አታገኝም። ባይብል ላይ አታገኝም እኮ። የታለ ጥቅስ አምጣ። ትሬኒንጎችን እድሉን አግኝቼ ወስጃለሁ። ሙስሊም ኢቫንጀሊዝም የሚለው ሁለቱንም ኮርስ የቁርአኑ ኢሳና የመጽሐፍ ቅዱሱ ኢየሱስ ክርስቶስ በጣም እንደሚለያዩ እዛ ተናግረው፣ አንተ ግን አሁን መጽሐፍ ቅዱስን ጠቅሰህ ሲታስተምር ራሱ ገርሞኛል። እንዴት ለምን አነበብክ ለምን ጥቅም እንዳነበብክ ራሱ ወይ ለማከራከር መጽሐፍ ቅዱስ የሚለውን እኔ ልንገርህ። አሁን ብዙም አሁን የቁርአንን እውቀት ስለሌለኝ መጽሐፍ ቅዱስ የሚለው ኢየሱስ ክርስቶስ ለሰው ልጆች ኃጢአት እንደሞተ ይናገራል መጽሐፍ ቅዱስ ነው። ስለ ኢየሱስ አልጠየኩም እኮ የጠየኩህ ያለሁት ኤልያስ ስለሚባለው ነው። ኤልያስ ሁለተኛ ነገሥት ምዕራፍ 2 ቁጥር 11 ላይ እንዳረገ ይናገራል። ትንቢተ ሚክያስ 4:5 ላይ ደግሞ እንደሚመጣ ይናገራል። ሲያርግ ወደ ሰማይ አድርጎ ወደፊት ይመጣል ኤልያስ። ለምን ስፔሻል አደረገው? ለየት አደረገው? ለምንድን ነው ያደረገው? ኦንቶሎጂካሊ ዲፈረንስ አለው። ሻፊ ኢብራሂም ይላል። የሙስሊም ስም ነበረ ወይስ ሙስሊም ነበርክ? ሙስሊም አልነበርኩም፣ ክርስቲያን ነው። ሙስሊሞችን ስለሚወድ ነው፣ ሰውየውን ስለሚወድ ነው ያደረኩት። ኦኬ፣ እንጂ ሙስሊም አልነበርክም። ሙስሊም አልነበርኩም፣ ክርስቲያን ነኝ። ሰውየውን ስለሚወደው ታሪኩን ስላነበብኩ ነው ያደረኩት። ኦኬ፣ አይ ችግር የለውም። እሺ፣ ጥሩ ጥያቄ። ወደ ጥያቄ መሄድ ትችላለህ። እሺ፣ ወዳለው ስላገኘሁ ደስ ብሎኛል። ብዙ መጽሐፍቶችን ታውቃለህ፣ ስታስረዳ ጀምሬ እየሰማሁ ነኝ። አንድ ጥያቄ ነበረኝ። 43 ሱራቱ ላይ 43:61 ላይ ስለ ኢየሱስ ክርስቶስ እንደሚመጣ መጨረሻ ዘመን ላይ ኢየሱስ ክርስቶስ እንደሚመጣ ይናገራል። ምን ላይ? ያ ኢየሱስ ክርስቶስ ምን ላይ? ሱራቱ አሊ 43:61 ቁርአን ላይ ስንት ላይ? ሱራቱ 43:61 60 ምን ይላል? እስቲ አንብብልኝ። እኔ ያለሁበት ስለማይመቸኝ እንትኑን ነግሬ አውጣልኝ። እርሱ ለሳቲቱ ማውቂያ ምልክት ነው የሚለው ይመጣል አይልም። እርሱ የተባለው ማን ነው? መጨረሻ ላይ ይመጣል አይልም እንዴ? ኢሳ አይልም፣ እንደዛ አይልም። እርሱ ለሳቲቱ ማውቂያ ምልክት ነው የሚለው። ማውቂያ ምልክት ነው ይላል። ግን እርሱ የሚለው አውዱና ሙፈሲሮች የሚያስቀመጡት ኢሳን ነው ብለው ነው ያስቀመጡት ራሱ ማለት ነው። እሱ ለሳቲቱ ማውቂያ ምልክት ነው ተብሎ እንደዛ ብቻ ነው የሚለው። ይመጣል ምናምን አይልም። አማርኛ ሱረቱል ዙህሩፍ ምዕራፍ 43 ቁጥር 61 ላይ እርሱ ለሳቲቱ ማውቂያ ምልክት ነውና ይላል። ኢሳ ኢብኑ መርየም አለይሂ ሰላም ለሳቲቱ ማውቂያ ነው። የቂያማ ቀን ከመቃረቡ በፊት ኢየሱስ የናዝሬቱ ኢየሱስ የዛሬ 2000 ዓመት የነበረው ያረገው ዳግም ተመልሶ ይመጣል ማለት ነው። ኢንሻአላህ አላህ ያምጣልን ማለት ነው። እና ይመጣል ብለን እናምናለን። ሲመጣ ያው በቁርአንና የሚመጣበት በቁርአንና በሐዲስ ሸሪዓ ሁክም ለመስጠት ማለት ነው። ምድርን በአንድ ሸሪዓ ለማስተዳደር ለ40 ዓመት ያክል እንትን ይላል ማለት ነው። ሱረቱ ዙሩፍ ምዕራፍ 43 ቁጥር 1 ላይ እርሱ ኢሳ ለሳቲቱ ማውቂያ በእርግጥ ምልክት ነው ይላል ቁርአን ማለት ነው። ተፍሲር ጠበሪ ምዕራፍ 3ን ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 55 ላይ ያለውን ሲፈስረው ምንድን ያለው? ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ይላል። ኢሳ አልሞተም ከትንሣኤ ቀን በፊት ይመጣል ብለው ነግረውናል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ በእኔና በኢሳ መካከል ነብይ የለም፣ እርሱ ኢሳ ወደፊት ይወርዳል፣ ባያገጁት ጊዜ ታውቁታላችሁ፣ መካከለኛ ቁመት፣ ቀያማ ጸጉር፣ 2 ቀለል ያለ ቢጫ ልብሶችን ይለብሳል፣ እይታው ልክ እንደ ነጠብጣብ ከግንባሩ እንደሚወርድ እንደማይንጠበጠብ ነው። በኢስላም መንገድ ህዝቦችን ይታገላል፣ መስቀልን ይሰባብራል፣ አሳማዎችን ይገላል፣ ግብርን ይተዋል። አላህ ከኢስላም በስተቀር ሁሉም ሃይማኖቶችን ያን ያጠፋል። ኢሳ አልመሲሁን ደጃልን ያስወግደዋል ማለት ነው። በምድር ላይ 40 ዓመት ይቆያል፣ ከዛ ይሞታል። ይሄ ነው ትምህርታችን። በሐዲሳችን እንደዛ ነው የሚናገር። ያው መልካም እዛው ጥያቄ ፈጠረልኝ ልጠይቅህ። እሺ፣ ለምሳሌ በቁርአንም በመጽሐፍ ቅዱስም ብዙ ነቢያቶች እንዳሉ ይናገራል፣ ቁርአንም ይናገራል። እሺ፣ ኢሳ ለየት ብሎ የሚመጣው ከነቢያቶች ለየት ብሎ የሚመጣው ለምንድን ነው? ዛጋ ሌሎቹ ምን ያደርጋል? ፈንክሽናሊ ነው። ለምሳሌ አንድ ቀለል ያለ ጥያቄ ይዟል ልጠይቅ። ኢድሪስ የሚባል ነብይ ታውቃለህ? ኢድሪስ ሄኖክ የሚባል ኢድሪስ የሚባል ታውቃለህ? አድርጓል። እሱ አይደል በቁርአን እንዳደረገ ይናገራል። አዎ ሱረቱ መርየም ምዕራፍ 19 ቁጥር 56 እና 57 ላይ በመጽሐፍ ውስጥ ኢድሪስን አውሳ ነብይ ነበረ፣ ወደ ከፍተኛ ስፍራ አነሳ ነው ይላል አላህ። ከፍተኛ ስፍራ የተባለውን ደግሞ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ
ሰማይ ላይ ነው ብሎ ነው አስቀምጠውታል። ኢድሪስ እንዳረገ ይናገራል ቁርአናችን። ምንድነው ኢድሪስ ስላረገ ምንድነው ኦንቶሎጂካሊ ምን የሚቀይረው ነገር አለ? እሺ ይሁን። እሺ ሁለተኛ ጥያቄ እንትን ልበልና ለሌሎችም አይ እንትኑን ነው ማለት ሐሳቡ ይግባ ራሱ ማለት ነው። በአንተ ባይብል ደግሞ ስትሄድ ሁለተኛ ነገሥት ምዕራፍ 2 ቁጥር 11 ላይ ኤልያስ እንዳረገ ይናገራል። ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ ደግሞ ኤልያስ እንደሚመጣ ይናገራል። ኤልያስ ለምንድን ነው ከሌላው ከነ አብርሃም ከነ ሙሴ በተለየ መልኩ ሳይሞት አድርጎ ወደፊት የሚመጣው ለምንድን ነው? በነፍስም በስጋ ስለሄደ ነው። እሱ መሞት ስላለበት ነው። መውረድ እኮ ለምን ይመጣል ነው እኮ ምልከው። በኢየሱስም እኮ በነፍስም በስጋም ነው ሄደው ያረገው። ስለዚህ አሁን ጥያቄ መጠየቅ ምንድን ነው ኤልያስ ሳይሞት ሄዶ እኮ ለምንድን ነው ኦንቶሎጂካሊ ለምንድን ነው እንደዛ የሆነው? መጽሐፍ ቅዱስ የሚለውን እኔ ልንገር። አሁን ብዙም አሁን የቁርአንን እውቀት ስለሌለኝ መጽሐፍ ቅዱስ የሚለው ኢየሱስ ክርስቶስ ለሰው ልጆች ኃጢአት እንደሞተ ይናገራል መጽሐፍ ቅዱስ ነው። ስለ ኢየሱስ አልጠየኩም እኮ የጠየኩ ያለሁት ኤልያስ ስለሚባለው ነው። ኤልያስ ሁለተኛ ነገሥት ምዕራፍ 2 ቁጥር 11 ላይ እንዳረገ ይናገራል። ትንቢተ ሚልክያስ 4:5 ላይ ደግሞ እንደሚመጣ ይናገራል። ሲያርግ ወደ ሰማይ አድርጎ ወደፊት ይመጣል ኤልያስ። ለምን ስፔሻል አደረገው? ለየት አደረገው? ለምንድን ነው ያደረገው? ኦንቶሎጂካሊ ዲፈረንስ አለው? ኦንቶሎጂካሊ ሰው ከመሆን የዘለለ ነገር ያደርገዋል? እንደዛ ስለሆነ የለውም እንደዛ ማለት ነው። ኢሳም በእኛ እንደዛ ወደፊት እኮ ይመጣል። ሲመጣ ይሞታል እኮ ኢሳ በእኛ ትምህርት በምድር ላይ 40 ዓመት ይቆያል፣ ከዛ ይሞታል። ሙስሊሞች ይሰግዱበታል ብለዋል። እሺ ይሁን ሌላ ቀን በውስጥም እንትን እላለሁ። አሁን የመጨረሻ ጥያቄ ሁለተኛ ጥያቄ ልጠይቅ። ችግር የለውም። አሁን ለምሳሌ አንተ በቁርአን እስላም በመሆን እምነትን በደንብ ጠንክረህ ታውቃለህ ማለት ነው። ሶላቶችን ትሰግዳለህ፣ ሁሉ ነገር ታደርጋለህ ማለት ነው። እሺ አሁን መጨረሻ ዘመን ላይ ጀነት ነው ጀሃነም ነው የሚገባው? እሺ እንድታስረዳኝ ይሻላል። አሁን ኢንሻአላህ ሙስሊም የሚገባው ጀነት ነው የሚገባው። ሁሉም ሙስሊም የሚገባው ኢንሻአላህ ጀነት ነው የሚገባው። ይገባል። እስከ መጨረሻው ከጸራ ሙስሊም ይገባል። ይገባል። እንደዛ ነው። ረሱል ሰለላሁ ዐለይሂ ወሰለም እንደዛ ነው ብለው ያስቀመጡት። ሙስሊም እንጂ ሌላ አይገባባትም ብለዋል በሐዲስ ላይ። አንድ አላህም በቁርአን ላይ ተስፋ ሰጥቶናል። ተስፋም ዋስትናም ሰጥቶናል ስለ ጀነት ማለት ነው። ስለ ጀነት በተናገረበት አንቀጽ ላይ ምንድን ነው ያለው? ራሱ ይገባል እንደምንገባ ተስፋ ሰጥቶናል፣ ዋስትናም ሰጥቶናል አላህ በቁርአን ላይ። አንዳንድ ጥቅሶችን ልስጥ ራሱ ማለት ነው። እና ሱረቱ መርየም ምዕራፍ 19 ቁጥር 72 ላይ እነዚያ የተጠነቀቁትን እናድናለን ይላል። አላህ ከሚድኑት ያላህ ያድርገን። ሱረቱ ሙጃደላ ምዕራፍ 58 ቁጥር 22 ላይም የአላህ ህዝቦች እነሱ የሚድኑት ናቸው ይላል። እንደሚያድነን አምላካችን አለ ከጀሃነም እንደሚያድነን ብዙ ቦታ የተናገረበት ጥቅስ አለ ራሱ አምላካችን አለ ማለት ነው። ሌላው ደግሞ ምንድነው ሱረቱ ቀለም ምዕራፍ 68 ቁጥር 34 ላይ ለጥንቁቆቹ በጌታቸው ዘንድ መጠቀሚያ ገነት አላቸው ይላል። ከነዛ ጣዖትን ከማምለክ የተጠነቀቁት ሰዎች ገነት አለላቸው ብሎ ነው ያስቀመጠው። በሱረቱ ዙሩፍ ምዕራፍ 43 ቁጥር 69 ላይ እነዚያ በአንቀጾቻችን ያመኑ ፍጹም ታዛዦች የነበሩ ገነት ግቡ፣ እናንተም ጥንዶቻችሁም ትደሰታላችሁ ትከብሩም አላችሁ ይባላሉ አለ። ታዛዦች ለሚለው ቃል የገባው ሙስሊሚን ነው የሚለው። አየህ፣ በእነዛ በአንቀጾቻችን ያመኑና ሙስሊሞች የነበሩ ገነት ግቡ ይባላሉ ነው የሚለው አላህ። በጣም የሚገርም ጥቅስ ነው። በሱረቱ ኒሳ ምዕራፍ 4 ቁጥር 124 ላይም እንደዛ ነው። ከወንድም ወይም ከሴትም እርሱ አማኝ ሆኖ ከበጎ ስራዎች አንዳች የሚሰራ ሰው ገነት ይገባሉ ይላል። በሱረቱ ጋፊር ምዕራፍ 40 ቁጥር 40 ላይ እርሱ አማኝ ሆኖ ከወንድም ከሴትም በጎ ስራ የሰራ ሰው ገነት ይገባሉ አለ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ እነሆ ጀነት ሙስሊም የሆነች ነፍስ እንጂ ሌላ አይገባበትም አለ። ወደ 20 ጥቅሶች መስጠት እንችላለን። አላህ ዋስትና እንደሰጠን ተስፋ እንደሰጠን ማለት ነው። ኢንሻአላህ ችግር የለውም። እንደዚህ መናገር ራሱ በጣም የሚደንቅ ነው። እኔ ብዙ ሙስሊሞች ጋር ኖሬያለሁ። እግዚአብሔር ያውቃል ነው አላህ ያውቃል ነው የሚሉት። እስማ የነገንማ አላህ ነው የሚያውቀው። የነገን አንተ ታውቃለህ? የነገን አንተ ታውቃለህ? የነገን አንተ ታውቃለህ? እስቲ ምንድን ነው ያልከው? አልሰማሁም። የነገን አንተ ታውቃለህ ወይ? የነገን አንተ ታውቃለህ ወይ? የነገን ለምሳሌ አንተ ታውቃለህ? በደንብ ነው። ኦኬ፣ ነገ ጠዋት ምንድን ነው የምበለው? ቁርስ ምንድን ነው የምበለው? ንገረኝ። የነገን ካወቅህ ንገረኝ። አይ ንገረኝ። የእምነት ጉዳይ መንፈሳዊ ለምን ነው የምናወራው? ገባኝ። ግን አንድ አማኝ የነበረ ሰው ነገ ባክስላይድ ማድረግ አይችልም በእናንተ እምነት?
ማለት ባክስላይድ አያደርግም ማለትም እንትን ማለት አይችልም ወይ? አንድ አማኝ የነበረው በክርስቶስ ኢየሱስ ያመነ ሰው ነገ ጠዋት መካድ አይችልም? ለምሳሌ ነገ ከነገ ወዲያ እስከ መጨረሻው ካልጸና መካድ አይችልም ነገን? ሊክድ ይችላል። እንግዲህ ሰው ነው እኮ። ስለዛ ነው ተመልከት። አየህ ማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ እስከ መጨረሻው የሚጸና እርሱ ምን ይላል? እሱን እኮ በአውዱ ነው እኮ በአውዱ አላየም እኮ። እስከ መጨረሻው ድረስ ካልጸና ለመዳን ምን ያስፈልገዋል? ለመዳን መጽናት ያስፈልገዋል። ባይጸና አሁን ለምሳሌ ይኸውልህ ዛሬ አምኖ ከዛ በኋላ እንትን ብሎ የመዳን ተስፋ ነው የሚሰጠው አይደል? አንድ ሰው የመዳን ተስፋ ነው የሚሰጠው ዛሬ ላይ። ነገ ግን በሱ እጅ አይደለም ያለው። ስለዚህ መጽናት ከምንድን ነው የሚድነው? ከምንድን ነው የሚድነው? እሺ ከምንድን ነው የሚድነው? ከምን? ከኃጢአት አሁን ድናል። አንተ ከኃጢአት ድናል? አዎ ኃጢአት አሰራም። እሱን ለማስረዳት ጊዜ ስጠኝ አንዴ። እሺ ለምሳሌ በደንብ ታውቃለህ ብዬ አስባለሁ። ከአንተ ጋር መከራከር ደስ አለኝ ያልኩህ ለዚህ ነው። አሁን ሁሉንም ስለምታውቅ ደስ ብሎኛል። ይኸውልህ ኃጢአት ማለት ሁለት አይነት ኃጢአት አለ። አንሴስትራል ሲን እና ኦሪጂናል ሲን የሚባሉ ሁለት ኃጢአቶች አሉ። አንሴስትራል ማለት ከአዳም ጀምሮ የሰው ልጆች ኃጢአትን እየተወራረሰ የመጣው ኃጢአትን ኢየሱስ ክርስቶስ ደግሞ በመስቀል ላይ ተሰቅሎ ከአባት ጋር ያስታረቀው ኢየሱስ ክርስቶስ ተሰቅሎ ከአብ ጋር ያስታረቀው የዛኔ የተደመሰሰው ኃጢአት አለ። አሁን ደግሞ የሰው ልጆች በሰው ልጆች ውስጥ ያለው ደግሞ ወጣ ገባ ሲሉ በየትኛውም ስፍራ ከሰዎች ጋር ከየትም በቃ ሲሆኑ የሚበድሉበት በደል አለ ማለት ኃጢአት አለ ማለት ሁለቱም ኃጢአት ይባላል። እነዛን ደግሞ ያመኑት ንስሐ ይገባሉ። ዛሬ ያጠፋሉ፣ ጠዋት ንስሐ ይገባሉ። ክርስቶስ ደግሞ ይምራቸዋል። ለምን? አሁን በአብ ቀኝ ስለሚማልድ ስለነሱ ስለሚጸልይ ወደ እግዚአብሔር ስለሚማልድ እሱ በአብ ቀኝ ስላለ ዮሐንስ ምዕራፍ 2 ቁጥር 1 ላይ ይናገራል። ማንበብ ትችላለህ። ጥቂቱንም ይዘ ማለት ነው። ስለኛ ጠበቃም ይሆን የሚማልድልን አለ። ለምን? እለት እለት ለሚንሰራው ኃጢአት። አሁን ነገ ኃጢአት ጠዋት እኔ ሰርቼ ከዘላለም ሕይወት ጎላለሁ የሚል ነገር የለም። ለምን? ዲነቴ እዛኔ ተፈጽሟል። ኢየሱስ ክርስቶስ እንደ ግል ያዘኝ አድርጌ የእግዚአብሔር ልጅ እንደሆነ እንደሞተ እንደተሰቀለ አሁን ደግሞ እኛን ለመውሰድ ያመኑትን ለመውሰድ ቤተክርስቲያን መጨረሻ ላይ ለመውሰድ ስለሚመጣ በሱ ስላመንኩኝ ነገ ጠዋት ላይ የሚሰራውን ያንን የድካምን ኃጢአት ያስወግድልኛል። በምን? ንስሐ ስገባ ማርልኝ፣ አጥፍቻለሁ፣ በድያለሁ ሲል ስለኔ ስለሚጠበቃ ስለሆነ አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ጀምሮ ያለውን ማንበብ ትችላለህ ያልኩ እሱ ነው። ከዛ ኃጢአት ያድነኛል። እሱ ኃጢአቴ የመጀመሪያው ተደምስሷል። እዛ በመስቀል ላይ ሲሰቀል የዛሬ 2000 ዓመት በመስቀል ላይ ተሰቅሎ በአይሁድ ምድር ላይ አስወግዶልኛል። አሁን የሚሰራው ኃጢአት ደግሞ በሱ ስም ይቅርታ ሲጠይቅ እሱ ደግሞ ይምረኛል፣ አባት ጋር ደግሞ ያስታርቀኛል። ታውቃለህ? ኦኬ አዳምጫለሁ፣ መልስ ሰጣለሁ። የአንድ ደቂቃ ስጡኝ አስረስ፣ እስከዛ ድረስ አወራው እመለሳለሁ። አንድ ደቂቃ ስጠኝ። እሺ ሸሪፍ። እሺ ሸሪፍ አለ። አቤት አለ። ሻፊ ሸሪፍ እላለሁ። ሻፊ ማለት ሻፊ ነው። ሻፊ። እሺ እኔ የምልህ አንተ ከኃጢአት ነው የዳንከው? አዎ ከዘላለም ኃጢአት ድኛለሁ። ኦኬ በጣም ጥሩ። አሁን ብትሞትስ ገነት ትገባለህ? አዎ በቀጥታ። እሺ በጣም ጥሩ። አሁን ብትክድስ ከዘላለም ኃጢአት እንትን ብለሃልና ተሽሮልሃል፣ ኃጢአቱ እንትን ብሎልሃልና አሁን ብትክድም ገነት ትገባለህ? ምን አይነት ክደት ማለት? ክደት ብዙ አይነት ክህደት ማለት ከክርስትና ብትወጣ ማለት ነው። ከክርስትና ቢወጣ አንዴ ሞቶልሃል፣ አንዴ ኃጢአት ተሰርዮልህ የለ? አዎ። ስለዚህ አሁን ብትክድም ገነት ትገባለህ? አይ ክደት ብዙ አይነት ነው፣ ላስረዳ ይችላል። ክደት ማለት አሁን ለምሳሌ በቃ ከክርስትና ብትወጣ ማለት ነው። አሁን ከክርስትና ብትወጣ ክደት ስንት አይነት ነው? ከክርስትና ብትወጣ ማለት ነው። ከክርስትና ሲወጣማ እንዴት ድነቴን አጣለሁ? እንዴት? ኦኬ ይኸው በቃ ኡስታዝ መጥቷል። ከኡስታዝ ጋር ቀጥል።
ኦኬ ሻፊ ከአንተ እንደተረዳሁት ያው ሁለት አይነት ኃጢአቶች አሉ። አንደኛው ኦሪጂናል ሲን የሚባል ነገር ነው፣ ጥንተ አብሶ የሚባለው ወይም ደግሞ የውርስ ኃጢአት የሚባለው ነው። ሁለተኛው ኃጢአት ደግሞ አክቹዋል ሲን ነው። ስለዚህ ክርስቶስ የሞተው ለዛ አክቹዋል ሲን ሳይሆን ለኦሪጂናል ሲን ለሚባለው ስለሞተ አክቹዋል ሲን ለሚባለው ነገር ንስሐ ስገባ የክርስቶስ ኢየሱስ ደም ስላለ በዛ ደም እታጠባለሁ። እሱን አይደል ሀሳብ ተረድቼዋለሁ። ተረድቼዋለሁ ሀሳብን። የውርስ ኃጢአት ተወግዶልኛል። የውርስ ኃጢአት ክርስቶስ ኢየሱስ በቀራንዮ መስቀል ላይ በከፈለው የቤዛዊ መስዋዕት አማካኝነት ሳሊቬሽን አግኝቻለሁ። አሁን ግን በምሰራው አክቹዋል ሲን ወይም ደግሞ የግብር ኃጢአት በምሰራቸው ስራዎች ለዕለት ተዕለት በምሰራው ስራ ንስሐ ገባና የልጅ ክርስቶስ ደም ከኃጢአቱ ሊያነጻት ስለሚል በደሞ አማካኝነት የኃጢአት ስርየት አገኛለሁ ነው ማለት ትምህርቱ። ኦኬ ጥሩ። እስቲ የኃጢአት የሚባለው ነገር የውርስ ኃጢአት የሚባል ነገር እንዳለ መጽሐፍ ቅዱሳዊ ማስረጃ ስጠኝ እስቲ። ዋናው በሽታው ነው፣ ዋናው ከመድኃኒቱ ይልቅ መጀመሪያ እኔ ጨጓራ አሞኝ የጨጓራ ማን ነው የኔ ጨጓራ ሳያመኝ የጨጓራ መድኃኒት ብሰጠኝ መጀመሪያ መታመሜን ቼክ ማድረግ አለብኝ። የሚሰራው መድኃኒቱ መቼ ነው? የጨጓራ ህመም ስታመም ነው። ስለዚህ ህመሙ ላይ ነው ዋናው ነገር እናንተ መነጋገር ያለብን። እስቲ የውርስ ኃጢአት ወይም ደግሞ ኦሪጂናል ሲን የሚባል ነገር ወይም ኃጢአት በውርስ ጄኔቲካሊ እንደሚመጣ የሚያሳይ የመጽሐፍ ቅዱስ ማስረጃ ስጠኝ። ጄኔቲካሊ ማምጣቱን ያው አንተም ታውቃለህ ብዬ ነው። ጥቅስ ያስፈልጋል። ቢብሊካሊ የሆነ ኤቪደንስ ነው። ቢብሊካሊ ኤቪደንስ ስጠኝ እስቲ። በአዳም የተነሳ በዘር ሀረግ ውስጥ ወይም ደግሞ ጄኔቲካሊ ወይም በኔቸር ውስጥ የሚመጣ ነገር ካለ እኛ በኢስላም አስተምሮት ኃጢአት ኔቸር ሳይሆን ነርቸር ነው ብለን የምናምነው። ሰው ኃጢአት የሚሰራው ኃጢአተኛ ስለሆነ ሳይሆን ኃጢአትን ሲተላለፍ ነው ኃጢአተኛ የሚሆነው ብለን ነው የምናምነው። አንተ ደግሞ ሰው ኃጢአት የሚሰራው ኃጢአተኛ ስለሆነ ነው ብለህ ካመንክ በአዳም የተነሳ የውርስ ኃጢአት የሚባል ጄኔቲካሊ በባህሪ ውስጥ የሚመጣ ነገር እንደሆነ የሚያሳይ የመጽሐፍ ቅዱስ ጥቅስ ስጠን። እሺ አሁን ስፔሲፊካሊ ብሉይ ኪዳን ውስጥ ያለውን እንትኑን ባላቅም እንትኑን እነግርሃለሁ። ቁጥሩን ስፔሲፊካሊ ባላቅም እንትኑን እነግርሃለሁ። አንድ ሰው በብሉይ ኪዳን ኃጢአት ሲሰራ እስከ 7 ትውልድ እስከ 4 ትውልድ እንደሚተላለፍ የእግዚአብሔር ቃል ይናገራል ማለት ነው። በብሉይ ኪዳን ስፔሲፊካሊ እንትኑን አላወጣውን ማታም ውጪም ስለሆንኩ ለማውጣት የውርስ ኃጢአት ነው የጠየቅኩ። እሱ የሚያወራው ዘጸአት 20 ላይ ከሆነ ስለ ውርስ ኃጢአት አይደለም የሚያወራው፣ ስለ አባቶች ኃጢአት ነው። አንሲስተራል ሲን እንጂ እና ኦሪጂናል ሲን ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ነገሮች ናቸው። በየትኛውም ቀመርና ስሌት ብትቀምረውና ብታሰላው በየትኛው መስፈርትና ሚዛን ብትመዝነውና ብትምትለው ኦሪጂናል ሲን እና አንሲስተራል ሲን የሚባለው ነገር ይለያያል። እሱን ከፈለግ አመጣልሃለሁ፣ ግን ስለ ኦሪጂናል ሲን አያወራም። ከፈለገ ኦሪት ዘጸአት ምዕራፍ 20 ላይ ነው ያለው፣ እሱ አያወራም ራሱ። ኦሪት ዘጸአት ምዕራፍ 20 ላይ ስትመለከተው ምዕራፍ 20 ላይ ማለት ነው የሚናገረው ነገር ቁጥር 5 ላይ አትስገድላቸው፣ አታምልካቸው፣ በሚጠሉኝ እስከ 3 ድረስ እስከ 4 ድረስ የአባቶቻቸውን ኃጢአት በልጆች የማመጣ አለ። ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማመጣ እኔ እግዚአብሔር አምላክ ነኝ ይላል። ስለዚህ ምሕረት የሚባለው ነገር ተመልከት፣ ለሚታዘዙኝ አለ። አዎ የሚታዘዙ ሰዎች አየህ፣ መታዘዝ የሚባለው ውርስ ነው፣ የውርስ ጉዳይ ነው ጉዳዩ። ምሕረቱ የውርስ ጉዳይ ነው እዚህ ጋር። የውርስ ጉዳይ ነው፣ የውርስ ጉዳይ ነው። ምሕረት እግዚአብሔር እኮ ኃጢአት ነው የውርስ ጉዳይ በእናንተ ትምህርት ነው። እዚህ ጋር ምንድን ነው ለሚታዘዙኝ ነው የሚለው እኮ አይደል? እስከ 1000 ትውልድ ድረስ ምምረው ለሚታዘዙኝ ትእዛዜን ለሚጠብቁ አለ። በጄኔሬሽን ውስጥ ትእዛዝ የሚጠብቅ ካለ ምሕረትን እስከ 1000 ትውልድ አድርጋለሁ አለ። በሚያምፁት ደግሞ ባሉት ላይ ደግሞ የአባቶችን ኃጢአት በልጅ የሚያመጣው ሲያምፁ ነው። ካላመፁ ያመጣል ኃጢአቱን፣ የአባቶችን ኃጢአት የተቀጡበትን ቅጣት ወደ ታች። ስለዚህ ይሄ አንሲስተራል ሲን ይባላል። የጠየቁ ጥያቄ ስለ ኦሪጂናል ሲን ነው። የአባቶችን ኃጢአት ነው፣ የአባቶችን ምሕረት ነው የሚያመጣው። አባቶችን የማረበትን ምሕረት ለልጆቻቸው ሲታዘዙ ይምራቸዋል። ያመፁትን ደግሞ አባቶቻቸውን ፈለግ ተከትለው ሲያምፁ ይቀጣቸዋል። ይህ ምን ይባላል? አንሲስተራል ሲን ይባላል። እኔ የጠየቁ ጥያቄ ስለ ኦሪጂናል ሲን ነው፣ ስለ ውርስ ኃጢአት ነው። በአዳምና በሔዋን የተነሳ በዘራ ሐረግ ውስጥ ጄኔቲካሊ እና እየመጣ እየተወራረሰ የሚመጣ ኃጢአት አለ ወይ? ባይብል ላይ ይናገራል ወይ? አታገኝም። ባይብል ላይ አታገኝም እኮ። የት አለ? ጥቅስ አምጣ። ልንገርህ። እሺ ልንገርህ። ዘፍጥረት ላይ ያው ካፌ እንትኑን እነግርሃለሁ። ዘፍጥረት ላይ እሺ፣ ዘፍጥረት ስንት? እግዚአብሔር አትብሉ ያለውን ፍሬን ከበሉ በኋላ አልረገመም? ረግመው ምን አለው? ዘፍጥረት 2:17 ምንድን ነው ያለው? ዘፍጥረት 2:17 ምን አለው እግዚአብሔር ለአዳም?
ዘፍጥረት ላይ አዳም መልካምና ክፉን ከሚያስታውቅ ዛፍ አትብላ አለው። ከእርሷ ቀን በበላ ቀን ምን ትላለህ አለው። አዎ አትብላ ሞትን ትሞት በበላ ቀን ምን ትላለህ አለው። ሞትን የሚለው እንኳን ያው ዕብራይስጥና ግሪኩ ላይ የለም፣ አማርኛው ላይ ነው ያለው። እንግሊዝኛውም ላይ የለም። ሞትን ትሞታለህ የሚለው በበላ ቀን ትሞታለህ ይላል። በበላ ቀን ምን አይነት ነው የሚሞተው? ምን አይነት ሞት ነው የሚሞተው? አዳም ምን አይነት ሞት ነው የሚሞተው? ሞትን ትሞታለህ አለው። ምን አይነት ሞት ነው የሞተው በበላው ቀን? ዘጠኝ በቃ። ስለዚህ መንፈሳዊ ሞት የሚባለው ነገር ተመልከት እንግዲህ። አንተ በጣም ጎበዝ ልጅ ነህ ማለት ነው። ስለዚህ ያ መንፈሳዊ ሰው እዛው አዳም ጋር ነው የቀረው። ለምንድን ነው የቀረው ብዬ የምልህ ምክንያቱም በባይብል ላይ ስትመለከተው ምንድን ነው የሚለው? ኃጢአትን የምትሰራ ነፍስ እርሷ ምን ትላለች ይላል? ትሞታለች። ኃጢአትን የማትሰራ ነፍስ ሕዝቅኤል ምዕራፍ 18 ከ18 እስከ 21 ድረስ ምንድን ነው የሚለው? ኃጢአትን የምትሰራ ነፍስ እርሷ ትሞታለች፣ የማትሰራ ነፍስ ግን በሕይወት ትኖራለች አለ። ስለዚህ አባትን ኃጢአት በልጅ የልጅን ኃጢአት በአባት አላስተላልፍም አለ። አይ መንፈሳዊ ሞት የሚባለው ነገር አንተ ራስህ የምታመጣቸው ነገሮች እንጂ በገዛ ነው። የያዕቆብ ምዕራፍ 1 ቁጥር 14 ላይ እያንዳንዱ በራሱ ምኞት ሲሳብና ሲታለል ምኞት ጸንሳ ኃጢአትን ትወልዳለች አለ። ኃጢአትም ካደገች በኋላ ሞትን ትወልዳለች አለ። ስለዚህ በገዛ ራስህ በገዛ ምኞት ነው ኃጢአት ምንን ትወልዳለች አለ? ሞትን ትወልዳለች አለ። ስፒሪቹዋል ዴዝ መንፈሳዊ ሞት የሚባለው ነገር ትንቢተ ሕዝቅኤል ምዕራፍ 18 ላይ በተጠቀሰው ጥቅስ መሰረት አንተ የምትሞተው ሞት በአዳም የተነሳ አይደለም። አዳም በበላ ቀን የሞተው ሞት ምን አይነት ሞት ነው? መንፈሳዊ ሞት ነው። መንፈሳዊ ሞት ደግሞ ማለት ምንድን ነው? ከአምላክ ጋር መለየት እንጂ ኦሪት ዘፍጥረት 5:3 ላይ አዳም ስንት ዓመት ነው የኖረው ይላል? ስንት ዓመት ነው የኖረው ይላል? አዳም ስንት ዓመት ኖረ ይላል? 100 ስንት ዓመት ኖረ ይላል? አዳም ወደ 930 ዓመት ኖረ ይላል። አዎ ስፒሪቹዋል ዴዝ ነው የሞተው ማለት 930 ዓመት ኖረ። 930 ዓመት ነው የኖረው። ገብተዋል? ስለዛ ነው ያዕቆብ ምዕራፍ 1 ቁጥር 14 ላይ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል፣ ከዚያ በኋላ ምኞት ጸንሳ ኃጢአትን ትወልዳለች አለ። ተመልከት፣ እኔ ጋር ነው ያለው። ኔቸር ሳይሆን ነርቸር ነው ያለው። ኃጢአት ካደገች በኋላ ሞትን ትወልዳለች አለ። ኤርሚያስ ምዕራፍ 31 ቁጥር 30 ላይ ነገር ግን ሰው በገዛ በደሉ ይሞታል። መንፈሳዊ ሞት የሚሞተው በገዛ በደሉ ነው። ሕዝቅኤል ምዕራፍ 18 ቁጥር 20 ላይ ኃጢአትን የምትሰራ ነፍስ እርሷ ምን ትላለች? ትሞታለች። ቁጥር 21 ላይ ትእዛዜን ሁሉ ቢጠብቅ ፍርድና ቅንን ነገር ቢያደርግ በሕይወት ትኖራለች እንጂ አትሞትም አለ። ትንቢተ ሕዝቅኤል ምዕራፍ 33 ቁጥር 15 ላይ በሕይወት ትእዛዜ ቢሄድ ኃጢአት ባይሰራ በሕይወት ይኖራል እንጂ አይሞትም አለ። ስለዚህ ሕይወትና ሞት ያለው አካላዊ ሳይሆን መንፈሳዊ ከሆነ አዳም በትእዛዙ ቢሄድ ኃጢአት ባይሰራ በሕይወት ይኖራል እንጂ አይሞትም። ፈጣሪ አንድ ሰው ይሞታል ወይም አይሞትም የሚለው አካላዊ እንዳልሆነ የምታውቀው ትሞታለህ ሲለው አካላዊ አይደለም የሚሞተው ስትመለከተው ማለት ነው። እና ከዛ አንጻር ነው ራሱ እንትን የምትለው ነገር። ስለዚህ ዘፍጥረት 2:17 ላይ ያለው በአዳም የተነሳ የውርስ ኃጢአት እንደመጣ የሚያሳይ መረጃም ማስረጃም መሟገቻ ሊሆን አይችልም ነው ምንለው። እና ከዛ አንጻር ነው የሚታየው። ኢየሱስን እንደ ግል አዳኝ አድርገህ ስትቀበል ብላል አይደል? ቅድም እንደማን ነው የምትቀበለው? አዎ እንደማን ነው የምትቀበለው? ኢየሱስን እንደ ግል አዳኝ አድርገህ። ማን ነው ያ የግል አዳኝ? እንደ ግል አዳኝ አድርገህ እኮ ያ የግል አዳኝ ማን ነው እኮ? እንደ ኢየሱስ የምትቀበለው ኢየሱስ ምን አይነት ኢየሱስ ነው እኮ? ኢየሱስን የምትቀበለው እንደ ኢየሱስ ነው ማለት? ኢየሱስን የምትቀበለው እንደ ኢየሱስ ነው ወይ እኮ? ኢየሱስ የእግዚአብሔር እኮ ኢየሱስ የምትቀበለው እንደ ኢየሱስ ነው ወይ ነው አምላክ ሆኖ ሳለ ዮሐንስ ለምሳሌ እኔ ስቀበልህ እንደ አስረስ ነው የምቀበልህ ብል እኔና አስረስ ጋር ልዩነት አለ። እንደማን ነው የምትቀበለው? ኢየሱስን እንደማን ነው ተቀበሉ እያላችሁ የምትሉት? እንደማን ነው የምትቀበሉት ኢየሱስን? ስለዚህ የግል አዳኝ ማን ነው? የግል አዳኝ ማን ነው? ኢየሱስ ክርስቶስ ማን ነው? ኢየሱስ ነው። ኦኬ ጥሩ። ኢየሱስ ከሆነ ኢየሱስን የምትቀበለው እንደማን ነው? እንደ ግል አዳኝ የሚያድን ነፍስህን የሚያድን እኮ የግል አዳኝ ኢየሱስ ነው አልከኝ እኮ ጨረስን። ኢየሱስን እንደማን አድርጌ ነው የምቀበለው? እንደ ግል አዳኝ እኮ ያ የግል አዳኝ ማን ነው? ኢየሱስ ነው። ስለዚህ ኢየሱስን የምቀበለው እንደ ኢየሱስ ነው
እሺ እንደማን ለመቀበል ነው ያንተ ሐሳብ? እሺ አስረዳኝ እኮ እሱን ነው እኮ እንደምትለው ነገር ሁለት ነው። ኢየሱስ ክህነቱ እንደማን ነው ማለት እንደማን ነው? እንደ አሮን ነው? እንደ መልከ ጼዴቅ ነው? ኤግዛምፕል ነው የሚሰጠው። ላስተምር ላሳየህ እኮ ነው። ስህተትን ላሳየህ ነው። ኢየሱስን እንደማን ነው? ክህነቱ እንደማን ነው? ኢየሱስ ክህነቱ እንደማን ነው? እንደ መልከ ጼዴቅ ነው አይደል? ክህነቱ አዎ መልከ ጼዴቅ። ስለዚህ ኢየሱስና መልከ ጼዴቅ የተለያዩ ናቸው አይደለ? እሱ እንደ መልከ ጼዴቅ ሹመት ለዘላለም ካህን ሆኖ ይኖራል እኮ ይላል ዕብራውያን እኮ። ስለዚህ እንደማን ነው ክህነቱ? እንደ መልከ ጼዴቅ ከአሮን ይበልጣል ይላል እኮ። ስለዚህ መልከ ጼዴቅ ኢየሱስ ነው። መልከ ጼዴቅ አይደለም። መልከ ጼዴቅና ኢየሱስ ይለያያሉ አይደል እንዴ? ሁለት የተለያዩ ፐርሰኖች ናቸው። እሺ አሁን ለምሳሌ ኡስታዝ ልትል የፈለከውን ንገረኝ። ለምሳሌ ስለ ዲን እኮ ያልገባህ እኮ ነው። ለምሳሌ ዘዳግም 18 ላይ እንደ ሙሴ ያለ ነብይ ያስነሳላችኋለሁ ይላል። እንደማን የሚያስነሳው ነብይ? እንደ ሙሴ ያለውማ አሮን ተነሳ እኮ ታውቃለህ አይደል? ገባኝ። አሁን እሱ ችግር የለም። ማን ተነሳ አይደለም ነጥቡ። እንደ ሙሴ ያለ ነብይ ሲባል ሙሴና እንደ የተባለው አይለያዩም? ይለያያሉ። ልክ እንደዛ ማለት ነው። ኢየሱስን እንደ ግል አዳኝ አድርገህ ብለህ ተቀበል ሲሉ በደንብ ማጥናት ነበረብህ። ገባ? ኢየሱስን እንደ ግል አዳኝ አድርገህ ተቀበል ይላሉ ፕሮቴስታንቶች ሲሰብኩ። ኢየሱስን እንደ ግል አዳኝ፣ የግል አዳኝ ማን ነው ብለህ ስላቸው ኢየሱስ አልገባም ማለት ነው። ጥያቄው ልድገምልህ አንዴ። ይኸውልህ ኢየሱስን አዳኝ አድርገህ ተቀበል ማለትና ኢየሱስን እንደ ግል አዳኝ አድርገህ ተቀበል ማለት ይለያያል። ኢየሱስን የግል አዳኝ አድርገህ ተቀበል ማለትና ኢየሱስን እንደ ግል አዳኝ አድርገህ ተቀበል ማለት ይለያያል። አዳኝ አድርገህ ተቀበል አልገባም ማለት ነው። አንዴ ልድገምልህ፣ አንዴ መጨረሻ እንትን ልበልና ኢየሱስን የግል አዳኝ አድርገህ ተቀበል ማለትና ኢየሱስን እንደ ግል አዳኝ አድርገህ ተቀበል ማለት ይለያያል። ልዩነቱ ምንድን ነው? እንደ ግል አዳኝ አድርገህ ተቀበል ነው። እንደ ግል አዳኝ ቆይ፣ ወይድን እንደ አስረስ ተቀበል ስል ምን ማለት ነው? ወይድን እንደ አስረስ ተቀበል ስል ምን ማለት ነው? እንደ ስል ይሄ ይለያላ። እንደሱ አድርገህ ተቀበል ማለት ነው እኮ። እንደዛ እኮ ነው። አሁን ኢየሱስ የግል አዳኝ ነው። ኢየሱስን እንደ ኢየሱስ አድርጌ ነው የምቀበለው። ሁለት ኢየሱሶች አይመስሉም? ሁለት ኢየሱሶች አሉ ማለት ነው። የሆነው ቁርአን ላይና መጽሐፍ ቅዱስ ውስጥ ያለው ሲጀምር ኖ አይ አንተ እንዳንተ አባባል እኮ ነው። አሁን እሱ ሌላ ቦታ አትሂድ። አሁን እንትን ማምለጫ ነገር አታድርግ። አንተ በሁሉ ስለምትመልስልኝ እየተማርኩ ስለሆነ ገብቶሃል አይደለ? እኔ አሁን አንድ ነገር ልንገርህ። እኔ ትሬኒንጎችን እድሉን አግኝቼ ወስጃለሁ። ሙስሊም ኢቫንጀሊዝም የሚለው ሁለቱንም ኮርስ የቁርአኑ ኢሳና የመጽሐፍ ቅዱሱ ኢየሱስ ክርስቶስ በጣም እንደሚለያዩ እዛ ተናግሯል። አንተ ግን አሁን መጽሐፍ ቅዱስን ጠቅሰህ ሲታስተምር ራሱ ገርሞኛል። እንዴት ለምን አነበብክ? ለምን ጥቅም እንዳነበብክ ራሱ ወይ ለማከራከር ይኸውልህ አንድ ነገር ልንገርህ። ያልገባ ነገር አለ። ወይ አንዴ ሸፍዬ ወደ ሌላ ነገር አትሂድ። አሁን ኢየሱስን እንደ ግል አዳኝ አድርገህ ተቀበል ሲባል ኢየሱስን አዳኝ የግል ተሳስታችኋል። ራሱ ጠይቃቸው እስቲ። ኢየሱስን የግል አዳኝ አድርገህ ተቀበል ማለት ችግር የለውም ቋንቋው። ኢየሱስን እንደ ግል አዳኝ አድርገህ ተቀበል ማለት ግን ኢየሱስ የግል አዳኝ ሳይሆን ኢየሱስን እንደ ግል አዳኝ፣ የግል አዳኝ አለ ሌላ። ልክ እንደዛ ነው የሚሆነው። አንደኛ ነገር የንግግር ስህተት ነው። እሺ የንግግር ስህተት ነው። የግል አዳኝ የንግግር ስህተት ያንተ እኮ አይደለም እኮ። ቸርች ራሱ ፕሮቴስታንቶች ጋር ስትወያይ ኢየሱስን እንደ ግል አዳኝ አድርገህ ብትቀበል ትድናለህ ይላሉ። ሲጀመር የግል አዳኝ የሚል ነገር አለ ባይብል ላይ? ኢየሱስ የግል አዳኝ ነው የሚል አለ? የለም። ዝም ብለው እኮ ነው በራሱ ሲጀመር ራሱ ማለት አንደኛ እንደዛ ነው። ኢየሱስ የአዳም እንዳንተ ትምህርት ተወሽ። ኢየሱስ አዳም ያመጣው የዘላለም ሞት ነው አይደል? በሰው ልጆች ላይ ያመጣው። ኦኬ። ስለዚህ ቤዛ አሁን ለምሳሌ አንተ 100 ብር ዕዳ ቢኖርብህ መከፈል ያለበት 100 ብር ነው ወይስ 50 ብር ነው? 100 ብር። 100 ብር ነው። ኢየሱስ ለዘላለም ሞት ቤዛ ከፍሏል? አዎ 100%። ኦኬ ለዘላለም ነው የሞተው ኢየሱስ? አንድ ጊዜ ሞቶ ለሁሉ ለዘላለም ነው የሞተው ነው ጥያቄው። ለዘላለም ነው የሞተው? አዎ አንድ ጊዜ ለዘላለም ነው የሞተው
ሳልቬሽኑ ስለዚህ በሶስተኛው ቀን አልተነሳም እኮ። በሶስተኛው ቀን ተነሳ። እኔ 100 ብር ዕዳ ኖሮብኝ ከዛ በኋላ ከ100 ብር ውስጥ 25 ብሩን ከፍዬ 75 ብሩን ላሽ ብልህ ምንድን ነው የምታደርገው? ወዲያው ተከፍሏል? አልተከፈለም። ኢየሱስ ለዘላለም ነው የሞተው? አንድ ጊዜ ሲሞት ለዘላለም ሞቶ በሶስተኛው ቀን ተነስቶ በአብ ቀኝ አሁን አለ እንዴ? ለዘላለም ነው የሞተው ወይስ በሶስተኛው ቀን ነው የተነሳው? ለሶስት ቀን ነው የሞተው ወይስ ለዘላለም ነው የሞተው ኢየሱስ? ለሶስት ቀን የተነሳ የሚለው መጽሐፍ ሳይ ያልሆነውን ነገር ለምን ገባኝ። ተነሳ ግን ለሶስት ቀን ነው የሞተው ወይስ ለዘላለም ነው የሞተው ኢየሱስ? ኢየሱስ ክርስቶስ አንድ ጊዜ ሞቷል ነው የሚለው መጽሐፍ ቅዱስ እኮ። ለዘላለም ነው የሞተው ወይስ ለሶስት ቀን ነው የሞተው? ጥያቄ እሱ ነው እንዴ? ለዘላለም ሞቷል እያልኩ ለዘላለም ሞቷል የሚል ባይብል ላይ የለም። ማስረጃ ካለ ትሰጠኛለህ። ተክስተኝ። እሺ ለምሳሌ ለዘላለም ነው የሞተው ኢየሱስ የሚል ከዛው ካንተ ልጠይቅህ ከዛው ካንተ ከቁርአኑ ልጠይቅህ። ከቁርአኑ የሆነ ጥቅስ አድርጌ ሳይሆን ዝም ብሎ መሐመድ ብዬ ነጠላ ስሙን ስለጠራው ይቅርታ እንትኑን ስለማለት ችግር የለውም። መሐመድ ስንት ሰው ነው? አንድ ሰው። አንድ ጊዜ ኖሮ አንድ ጊዜ ሞቷል አይደል? አዎ። እና አንድ ጊዜ ኖሮ ሞቷል። ስለዚህ መሐመድ በዚህ ቀጣይ ፊቸር ታይም ላይ መጥቶ ይሞታል የሚል ቁርአን ላይ አለ የለም? ምኑ ላይ? የለም በለኝ። አይደለም ሞቷል ይላል። ሞቷል ነው የሚለው። በቃ ሞቷል፣ ከዚህ በኋላ መጥቶ ይሞታል ይመጣል የሚለውን ቁርአን ውስጥ እንደሌለ ሰምቻለሁ። ማለት ቦታውን ባላቅ የለም። ሙስሊሞች ሲያስተምሩ ረሱላህ ሰለላሁ የቂያማ ቀን ይቀሰቀሳሉ። ሞተዋል፣ ተቀብረዋል። ከዛ ደግሞ ይቀሰቀሳል። እኔ ጠየቁት ጥያቄ ኢየሱስ የሞተው ለዘላለም ሞት ነው? ቤዛ ሲከፍል ለዘላለም ሞት ነው መከፈል የነበረበት። እንደናንተ ከሆነ አዳም ያመጣው የዘላለም ሞት ከሆነ እኮ ለዘላለም ነው የሞተው ኢየሱስ ወይስ ለሶስት ቀን ነው የሞተው? እሱን ነው የጠየቁ። ኢየሱስ ክርስቶስ በስጋ ሲሞት የመጀመሪያው ቀን ሞቶ በሶስተኛ ቀን ተነስቶ ሞቱ ወይ የድነቱ አገልግሎት መድኃኑ ሳልቬሽኑ ለዘላለም ይሰራል እኮ። ለዘላለም ሞተዋል ወይ ነው ጥያቄው። አሁን ፖይንቱ ምንድነው? ኢየሱስ የሞተው ለሶስት ቀን ነው ወይስ ለዘላለም ነው የሞተው ነው ጥያቄው። ለዘላለም ነው። ለሶስት ቀን ነው ይላል። እስቲ አንተ ለዘላለም ነው የሚል ማስረጃ ስጠኝ አንጣለኝ። ለዘላለም መሞቱን ማኮ ታውቃለህ? መጽሐፍ ቅዱስ ብዙ ታውቃለህ ነው። ጥቅስ ስጠኝ። ብዙ ታውቃለህ ብለህ ማሸፍን አትደበቅ። አሁን ስጠኝ፣ ጥቅስ ስጠኝ። እኔ ለሶስት ቀን ነበር ማውቀው። እሺ ስጠኝ፣ አውጣልኝ። ለሶስት ቀን ብቻ ነው የሞተው። ለሶስት ቀን ማለት አንደኛ ቆሮንቶስ ምዕራፍ 15 ቁጥር 4 ላይ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በሶስተኛው ቀን ተነሳ ነው የሚለው። ይኸው እኔ ተሰጠው። አንተ ደግሞ ለዘላለም የሚለውን ስጠኝ እኮ። በሶስተኛው ቀን ተነሳ ማለት ለስንት ቀን ነው የቆየው? ለስንት ቀን ነው የሞተው? አንተ የስጋ ቆይታውን ለምን ታያለህ? አንተ የነፍስ ኖ አይ የጠየቁት ጥያቄ ክርስቶስ የሞተው አካላዊ ሞት ነው አይደል? እንደ ሞተው በእናንተ ትምህርት ለቤዛው። ስለዚህ ለቤዛው አካላዊ ሞት ከሆነ የሞተው በአካላዊ ሞት የሞተው ለሶስት ቀን ነው ወይስ ለዘላለም ነው የሞተው? ቤዛነቱ ለዘላለም ነው የሚሰራው። ኖ የሞተው ነው ያልኩ። ቤዛው የተከፈለው ለዘላለም ነው ወይስ ለሶስት ቀን ነው የሞተው ኢየሱስ? አዎ ለዘላለም ነው ቤዛው የተከፈለው። ዕዳም የተከፈለው እኮ ስለ ቤዛው አይደለም እኮ። ቤዛው እኮ መከፈል እኮ እንትን ነው። አሁን ቤዛው ምንድን ነው የተከፈለው ስትለኝ፣ ሞት ነው የተከፈለው። የነበረው ዕዳ ምንድን ነው? የዘላለም ሞት ነው። ለዘላለም ሞት የዘላለም ሞት የሚባል ነገር አልሞተም። የዘላለም ሞት ሞተዋል ኢየሱስ ነው ወይስ ለሶስት ቀን ነው? ለሶስት ቀን አይደለም። ስለዚህ ለሶስት ቀን ነው። ስለዚህ ለዘላለም ሞተ እኮ። በሶስተኛው ቀንማ ተነሳ እኮ አይደለም። አሁን ኤሌመንተሪ ነገር እኮ ነው እንትን ያለ በቃ ይብራብ ወይ ራሲ አንብበ አንዴ ኡስታዝ ራሲ በደንብ መጽሐፍ ቅዱስ አንብበ ቦታውን ደርሰ። እኔ በፊት ስላነበብ እንትኑን እያየው ነበር። አንተ የምታወራቸው የመጽሐፍ ቅዱስ ጥቅሶች ትክክል ናቸው። ቦታውንም እያየው ነው። ግን አንተ ትርጉም ላይ ሲሰጥ ትርጉም ስትመልስ እያንሻፈ ነው። ትርጉም ላይ አይደለም የሰጠው። አንተ ኢየሱስ ለዘላለም ሞቷል የሚጠቅስ ማስረጃ ትሰጠኛለህ? ለሶስት ቀን የሚለውን መልሰጠኝ። አንተ አንደኛ ቆሮንቶስ ላይ ያለው አንደኛ ቆሮንቶስ 15:4 ላይ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። በሶስተኛው ቀን እኮ ነው እኮ። በሶስተኛው ቀን ሲነሳ ከዛ በፊት ምን ብሏል ማለት ነው? በሶስተኛው ቀን ምን አለ ይላል?
ይኸውልህ አማርኛውን በደንብ እንትን አላልከውም። በቃ ወይ አንሻፈሃል ወይ አላልክም። ይኸውልህ አላንሻፈፉትም። እስቲ ንገረኝ አንተ። በሶስተኛው ቀን ተነሳ አይደል ያልከኝ? አሁን ሲታነብ ለሶስት ቀን የሚል መጽሐፍ ቅዱስ ያለውን ምን አታወጣም? በሶስተኛው ቀን የተነሳው ከምንድን ነው ንገረኝ። አይ ችግር የለውም ሻፊ። ከምንድን ነው የተነሳው በሶስተኛው ቀን? ከሞት። ስለዚህ ለሶስት ቀን ምን ውስጥ ነበረ? ሞቶ ነበር አልነበረም? በእናንተ ትምህርት ሞቶ ነበር። ታዲያ ምንድን ነው የምታደርገኝ ሻፊዬ? አንተ ደግሞ ታበዛዋለህ። ለሶስት ቀን ሞተ የሚል የለም ትለኛለህ። እና ከምንድን ነው ታዲያ የተነሳው ሻፊ? እሺ በቃ ተው፣ ችግር የለውም። ከዚህ በላይ ማጨናነቁ ምንም ጥቅም የለውም። ለማንኛውም ቴንኪዩ። አልመለስክልኝም። ምኑን እንዳልመለስኩልህ? ምን ጠየቀኝና ነው ያልመለስኩልህ? ምን ጠይቀኝ ነበረ? 3 ቀንና 3 ሌሊት ነው የነበረው በክርስትና ትምህርት ውስጥ። አንተ ደግሞ ኢየሱስ ለዘላለም ሞቷል የሚል ጥቅስ ማስረጃ አምጣ አልኩ። የለም አላመጣልኝም። ኖ የዘላለም ሞት ለዘላለም ሞቷል ወይ ነው ጥያቄ። በአዳም የተነሳ የዘላለም ሞት ስለመጣ ለዘላለም ሞት ቤዛ ልዋጭ ከከፈለ ካሳ ከከፈለ ወይም ደግሞ ዋስ ከሆነ ያ ነገር የሆነው የተከፈለው ነገር እዳው የተከፈለው ተመሳሳይ እዳ ነው ወይ? ተመጣጣኝ ነገር ነው ወይ? አይን ስለ አይን ጥርስ ስለ ጥርስ ይላል ባይብል ላይ። አይን ስለ አይን ጥርስ ስለ ጥርስ ይላል። ህይወት በህይወት ይከፈል ይላል። ከዛ አንጻር ኢየሱስ ለዘላለም ሞት የዘላለም ሞት ነው የሞተው። አይ በሶስተኛው ቀን የተነሳው ከተባለ ዋጋው አልተከፈለም ማለት ነው። ቤዛው አልተከፈለም። ያን ነበር ፖይንት የነበረው። አይ ቲንክ ሀሳቡ ከብዷል። ይብቃ ለዛሬ። ምን አልከኝ? አይደለም 3 ቀን ነው 3 ቀን አነሰ ነው 3 ቀን ነው 3 ቀን ነው። እኔ ማውቀው 3 ቀን ነው ማውቀው። አንተ ደግሞ ለዘላለም ነው ኢየሱስ የሞተው የሚል ነገር ማስረጃ ስጠኝ። በየቀኑ አንድ ጊዜ ፈጽሟል እኮ ነው። ዕብራውያን 7 አውጣልኝ እዛው። ለምን ከአንተ ጋር ይከራከራለሁ እኮ? እኔ ጠየቅኩት ጥያቄ ለዘላለም ሞቷል ወይስ አልሞተም ነው። ዕብራውያን 7 ምን ያደርግልኛል? ለዘላለም ዋጋውን ሞቶ እንደከፈለ ለዘላለም መሆኑን እነግራለሁ። ዕብራውያን 7 እኮ የዘላለም ሞትን የሞተው ወይ ኢየሱስ ነው እኮ ያልኩህ። የዘላለም ሞት ነው የሞተው ወይስ ለ3 ቀን ነው የሞተው? እሺ ተክስተኝ። ለዘላለም እንደሞተ እየነገርኩህ ጥቂት እየሰጠ ዕብራውያን ምዕራፍ 7 ለዘላለም ሞተ የሚል ነገር አላውቅም እኔ ሰምቼ አላውቅም። አዲስ ነው እንግዲህ። ለዘላለም ከሞተ ኢየሱስ በሶስተኛው ቀን ተነሳ ከሚለው ጋር ይጋጫል። እስቲ ለዘላለም ሞተ የሚል ጥቅስ ስጠኝ አሁን። ምን ላይ ላውጣልህ? ዕብራውያን ስንት ምዕራፍ ስንት? ምዕራፍ 7ን አንብብ። ከአንድ ጀምር ዝም ብለህ አንብብ። እኔ ስላልተመቸኝ። ኧረ ዝም ብለንማ አናነብም። አታዝገን። ዕብራውያን ምዕራፍ 7 እንደዛማ አናነብልህም። ስንት ላይ ነው የምትፈልገው ጥቅስ? ኖ አይ አታዝገን። ይቅርታ ከይቅርታ ጋር አለ ሻፊ ወጣ እንዴ? ሻፊ ራሱን ነው እንግዲህ ወጣ። ኡስታዝ ወጥቷል እኮ በቃ። አይ ዝም ብሎ ነው ማለት ነው። እሺ መግባት የሚፈልጉ ሰዎች ካሉ አስገቧቸው። ከስር ሲጽፉ የነበሩ ሰዎች ከነበሩ አስገቧቸው ማለት ነው። አስረሳ አስተያየት የምትሰጠው ነገር አለ? መጨመር የምትፈልገው ነገር አለ? ያው አይ እንትን መጨመረው ነገር የለም፣ ግን ልጁ ትንሽ እርስዎ ባወሩት ነገር ላይ ምንም እየተረዳው ስላልሆነ ነው። እና የመጀመሪያው ምንድነው ጦሱና ጥንቡሳ ይሄድብኝ አይንካብኝ ካልገባው የታባቱ። እሺ እና ነብዩ መሐመድ አለይሂ ሰላቱ ወሰላም በሐዲሳቸው ምሽካት ላይ በተዘገበው ሐዲስ ቡኻሪ ሐዲስ 33 ላይ ማማታ ወህወ ያለሙን አነሁ ላኢላሃ ኢለላህ ደኸለል ጀና። የሞተ ሰው ነው የሚለው እዚህ ክፍል ላይ የሞተ ሰው ላኢላሃ ኢለላህን እያወቀ የሞተ ሰው ደኸለል ጀና ጀነትን ይገባል ነው ያሉት ነብዩ መሐመድ አለይሂ ሰላቱ ወሰላም። ስለዚህ ሰው በላኢላሃ ኢለላህ ከሞተ ብቻ ነው ጀነትን የሚያገኘው እንጂ ዛሬ ላኢላሃ ኢለላህ ብያለሁ ብሎ ነገ ከእስልምና ቢወጣ ጀነትን አያገኝም ማለት ነው። በላኢላሃ ኢለላህ ላይ የሞተ በሐቅ ላይ ሆኖ በዚህች መንገድ ላይ ሆኖ የሞተ ሰው እንትን ይላል ማለት ጀነትን ይገባል። ሌላ ላይ አቡ ሁረይራ በዘገበው ሐዲስ ነብዩ መሐመድ አለይሂ ሰላቱ ወሰላም ከዚህ አጥር ጀርባ ሆኖ ላኢላሃ ኢለላህ እያለ የሰማውን ሰው
ወበሽር አበስሩ አሉ ቢልጀና በጀነት አበስሩ አሉት። እና ሰው የሚበሰረው በላኢላሃ ኢላላህ ላይ ጸንቶና በሱ ላይ ሲሞት ብቻ ነው። እና ላኢላሃ ኢላላህን ከተወ እንግዲህ ጀነቱንም ያጣል ማለት ነው። እውነት ነው። ግን ኢሴንሻል ሳሊቬሽን እና አክሲዴንሻል ሳሊቬሽን የሚባል ነገር አለ በኢስላም። ፈላ ደሩሪ እና ፈላ ምንድን ነው ሹሩጢ የሚባል አለ። ታውቃቸዋለህ? አስረስዬ አዲሱ መጽሐፌ ላይ አለ ራሱ ማለት ነው። መጽሐፌ ላይ ማለት ነው። ለምሳሌ ሱረቱ ሙእሚኑን ምዕራፍ 23 ቁጥር 1 ላይ ምን ነው የሚለው? ቀድ አፍለሃል ሙእሚኑን ይላል አይደል? ምዕመናን በረከት ዳኑ ይላል። ከምንድን ነው የዳኑት? ከምንድን ነው የዳኑት? አሁን አንድ ሰው ይጠየቅ ከምንድን ነው? እስቲ መልሱልኝ ያ ጀማ። ምዕመናን በረከት ዳኑ ይላል አላህ በቁርአን። አስረስ ከኢሳት እሳትማ ወደፊት ነው። ወደፊት እኮ ነው። ጀሃነም ወደፊት ነው። የቂያማ ቀን ነው። እሱማ እንድናለን ነው የሚባለው፣ ዳንን አይባልም። አላህ ግን የሚለው ዳኑ ነው የሚለው። አፍለሃ ማለት ያው እንትን ነው። በአይታቸውን እንትን ነው ሙዘከር ምን ማን ነው ሙፍረድ ሆኖ ነው የመጣው። አፍለሃው አይደለም የሚለው አይታችሁት ከሆነ ዳኑ የሚለውን ዳነን የሚለው እንደውም ጭራሹን ሲንጉላሪ አድርጎ ነው አንድ ሙስሊም እንትን የሚለው። ከምንድን ነው የሚድን ነው ብለን ስንል ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ይናገራል። በሰዓት ጉድጓድ አፋፍ ላይ ነበራቸዋል። አፋፍ ምንድን ነው? አስረስዬ ወደዛ የሚከት ነገር ነው። አፋፉ ምንድን ነው? ኢብኑ አባስ አፋፉ ምንድን ነው አለ ኢብኑ አባስ። አፋፉ ምንድን ነው አለ? ጉድጓዱ አፋፉ ላይ ያለው ወደዛ የሚዳርግህ ነገር ምንድን ነው? ወደ ጀሃነም የሚዳርገው አላህ ከጀሃነም ይጠብቀን። ምንድን ነው አፋፉ? ኩፍር፣ ሽርክ። ኢብኑ አባስ ሌላ ቀጥሉ። ኩፍር፣ ሽርክ፣ ወደዛ ሊዳርግ የሚችል ነገር ኒፋቅ፣ አራተኛ ነው የመጨረሻ ቢዳ፣ አራት እነዚህ ነገሮች ናቸው። እና እንደዛ ነው። ከዛ በእሳት ጉድጓድ አፋፍ ላይ ነበራችሁ ከእርሷም አዳናቸዋል። አየሁ በጣም ነው ደስ የሚለው። በጣም ነው ደስ የሚለው ማለት ነው። እና እንደዛ ነው። ይሄኛው ነው። ሁለተኛው ደግሞ ሳሊቬሽን ደግሞ የትኛው ነው? ወደፊት ኢንሻአላህ የቂያማ ቀን ሹሩጥ የሚባለው ማለት ነው። ፈላ ሹሩጥ የሚባለው ነገር ነው። ኢንሻአላህ ጀሃነም ራሱ የቂያማ ቀን አሁን ዳንን ማለት አንችልም። እሱ ላይ ከሆነ ማለት ነው። እሱ ላይ ደግሞ ምንድነው የሚለው አላህ በሱረቱ መርየም ምዕራፍ 19 ቁጥር 72 ላይ እነዚያ የተጠነቀቁትን እናድናለን። ሱረቱ ሙጃደላ ምዕራፍ 58 ቁጥር 2 ላይ ንቁ ያለ ህዝቦች እነሱ የሚድኑት ናቸው። ሁም ሙፍሊሁን ነው የሚለው የሚድኑ ናቸው ብሎ ሱረቱ ዩኑስ ምዕራፍ 10 ቁጥር 103 ላይ እንደዛ ነው። እነዛ መልእክተኞቻችንና እነዚህ ያመኑትን እናድናለን ነው የሚለው። እናድናለን በሱረቱ አዕራፍ ምዕራፍ 7 ቁጥር 157 ላይ እንደዛ ነው። ከእርሱ ጋር የተወረደውን ብርሃን የተከተሉ እነሱ የሚድኑት ናቸው። ሁሙል ሙፍሊሁን ወደፊት ያለው ማለት ነው። እና እንደዚህ የመዳን ትምህርት እኛ ጋር እንትን ነው፣ ደማቅ አዋጅ ነው። ቦልድ ክሌም ነው እኛ ጋር ስለምናገር ያለው እና በጣም ደስ የሚል ነገር ነው ያልከው ማለት ነው። የሞተ ጀነት ገባ ብሎ ያሉት እንደዛ ነው። ላኢላሃ ኢለላህ ብሎ ያለ እንዲህ አይነት ትምህርት የትም ቦታ አያገኙም። አስረስ ሰምተህ ታውቃለህ? እንደዚህ አይነት እዛ ክርስቲያን በነበርንበት ሰዓት ላይ የለም። ግን ኢየሱስ ያድናል ብሎ ሲመጣ ጥያቄ ነው የሚፈጠርበት። ዝም ብለህ ከምን ያድናል? መልስ የለም። ከኃጢአት አሰራም ወይ? እሰራለሁ። ከሞት አትሞትም ወይ? እሞታለሁ። ከገሃነም ስለዚህ ድናል ወይስ ትድናለህ? ድኛለሁ። ገሃነም እኮ ወደፊት ነው ገና ያለው። ምኑን ነው የዳንከው? ከምንድን ነው የዳንከው? አይን ፈጥጥ ጥርስ ገጥጥ የለም። አንድ ሰው ደፍሮ ስለ መዳን ጉዳይ ላይ ከሙስሊም ጋር ቀና ብሎ የሚወያይ ሰው የለም። በመዳን ዙሪያ ላይ የለም። ይኸው መድረኩ ክፍት ነው። እስቲ ክርስቲያኖች ካላችሁ ትሰማላችሁ፣ ተደብቃችሁ ትሰማላችሁ። ከዛ ቤት ከፍታችሁ ለቅሶ ትቀመጣላችሁ። ለቅሶ ከምትቀመጡ ይኸው ሰርጉ እዚያ አለ፣ ሚዜዎቹ ሁላ አሉ፣ ታጀቡ፣ ድግሱ አለ፣ ኮርማው ምናምን ነገር ስቡ ሁላ አለ፣ ምናምን ማዳ አለ። በደንብ መብላት ትችላላችሁ። እና ይሄን ነው የምንለው። አይ ቲንክ ጥያቄ መጠየቅ ልጆች ካላችሁ እንትን በሉ። እስኪ ሀኒ የተወሰነ ምንም ግስ ያመጣልኝ አይደለም። ሶቅራጥስም አለ። ኡስታዝ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። የሆነ ጥያቄ ነበረኝ።
እሺ ጠይቅ። ከአንድ ከክርስቲያን ወገኔ ጋር እያወራው ነበርና ስለ ቁርአን ጠይቆኝ የቁርአንን አላህ ሱብሓነሁ ወተዓላ እኔ ነኝ የምጠብቀው ብሏል። እሱም በሂፍዝ ቁርአን በቃል በያዙ ሰዎች ላይ ይጠብቀዋል ማለት ነው ምናምን ብዬ ሳስረዳው ተውራትና ኢንጂል የእሱ ከሆነ ለምን እሱን አልጠበቀውም ብሎ ጠየቀኝና እሱ የአላህ ሂክማና ጥበብ ነው አልኩት። ምናልባት እንደው ሌላ ነገር ሊኖር ይችላል። ምን ትዝ አለኝ መሰለኝ ከታ ጋር ሲከራከሩ ጆቫ ዊትነስና ኦርቶዶክስ ሲከራከሩ አዳም ሰማይ ላይ ነበረ፣ ከዛ ኃጢአት ሲሰራ ምድር ላይ ወደቀ ሲለው ይሄ እንዴት ሊሆን ይችላል ሲለው ለእግዚአብሔር ምን ይሳነዋል አለው አሉ። እና ያለ ሂክማማ አይሆንም ራሱ ማለት ምክንያት አለው። እሺ አብሽር፣ ጥያቄን ጨርስ። አስቆኝ ነው መርሃባ። ይሄ ነው ጥያቄ ኡስታዝ። እንደዛ አይደለ? አንተ ሱረቱ ቂያማ ምዕራፍ 75 ቁጥር 17 ላይ ያለውን ጥቅስ ጠቀስክለት ማለት ነው። ኢነ አለይና ጀማአሁ ወቁርአና የሚለው ጥቅስ አለ። ቁርአንን ካነበብከው በኋላ በልብ ውስጥ መሰብሰብና ማንበቡ በእኛ ላይ ነው አለ። ከዛ በኋላ ባነበብከው ጊዜ ከዛ በኋላ መሰብሰቡ ካለቀ በኋላ በእኛ ላይ ነው አለ። ስለዚህ አላህ ነው በልብ ላይ የሚሰበስበው። ሱረቱ ሂጅር ምዕራፍ 15 ቁጥር 9 ላይም እንደዛ ነው። ቁርአንን እኛ አወረድን ነው፣ እኛ ለእርሱ ጠባቂዎች ነን። ወኢና ለሁ ለሐፊዙን አለ፣ እኛ ለእርሱ ጠባቂዎች ነን አለ። ስለዚህ ቁርአንን ሚሞራይዝድ ማድረግ የሚፈልግ ሰው ካለ ሚሞራይዝድ ያድርግ ብሎ ሱረቱ ቀመር ምዕራፍ 54 ቁጥር 17 ላይ ተናግሯል። ራሱ ቁርአንን በቃላችሁ እንድታስታውሱት አገራ ነው። ከዛ በኋላ አስተዋሽ የታለ ይላል። ሚሞራይዘር የሚያደርገው የታለ? ፋል ሙደኪር ይላል። የታለ ሙደኪር የታለ? ሚሞራይዘር የታለ ብሎ ጥያቄ ይጠይቀናል። ስለዚህ ይሄ ነው የኛ ትምህርታችን ማለት። ታዲያ እንደዛ ከሆነ ሌሎቹንስ ከተባለ ለምንድን ነው ሲባል አንድ ነቢይ ሲመጣ ሌላ ነቢይ ይነሳል። በየጊዜው ነቢያቶች ይመጣሉ። ስለዚህ ምንድን ነው የሚያደርገው? አላህ የበፊቱ መጽሐፍ ቢበረዝ እንኳን ሌላ ነቢይ ያስተካክለዋል። ከረሱል ሰለላሁ ዐለይሂ ወሰለም በኋላ ግን የሚመጣ ነቢይ፣ የሚላክ መልእክተኛ፣ የሚወርድ መጽሐፍ አለ። ሱረቱል አሕዛብ ምዕራፍ 33 ቁጥር 40 ላይ ባለው ጥቅስ መሰረት ዋንጋድ የለም። ተመልከት። ከዛ በፊት የነበሩ መጽሐፍቶችን ኃላፊነት የተሰጠው ለማን ነው? ለሰዎች ነው። የቱ ጋር ታገኘዋለህ? ሱረቱ ማይዳ ምዕራፍ 5 ቁጥር 44 ላይ ታገኛለህ። የአላህን መጽሐፍ እንዲጠብቁ በተደረጉት ላይ ይላል። ስለዚህ ኃላፊነቱ የሰጠው ለማን ነው? እንዲጠብቁት ያደረገው ለሰዎች ነበር ኃላፊነት የሰጠው። አሁን ግን ለሰዎች ኃላፊነት አይሰጥም። ለምን? ለሰዎች ኃላፊነት ሰጥቷቸው ኃላፊነቱን ቢወጡ ሌላ ነብይ ይመጣና ምን ያደርገዋል? ያስተካክለዋል። አሁን ግን ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ ስለሌለ አላህ ኃላፊነቱን ወሰደና ቁርአንን እኛ አወረድ ነው፣ እኛ ለእርሱ ምኖቹ ነን፣ እኛ ለእርሱ ጠባቂዎች ነን። ወይና ለሁ ለእርሱ ለማለት ቁርአን ለሁ የሚለው ነገር ዚክር በሚል